ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቀደም መጋቢት 14 ቀን 2017 ዓ.ም በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘ ልዩ መሰናዷቸው ላይ ቀርባ ከነበረችው ከብርቱካን ጉዳይ ጋር ተያይዞ የኢትዮጵያ ብሮድካስት ባለስልጣን አዲስ ምዕራፍ የተሰኘውን የኢቢኤስ ቴሌቪዥን ማገዱን በተመለከተና አንዳንድ ጉዳዮች ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ታዲያ በቆይታችሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ታበረቱን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ አመሰግነን። ክበሩልን። መጋቢት 14 ቀን 2017 ዓ.ም በብዙዎች ዘንድ ተቀዳሚ ምርጫ ነው በሚባልለት የኢቢኤስ ቴሌቪዥን ላይ ዘወትር እሁድ በሚቀርበው አዲስ ምዕራፍ በተሰኘ መሰናዶ ላይ ቀርቦ የነበረው የብርቱካን ታሪክ በብዙ መልኩ ሲያነጋግርና አድማጭ ተመልካቹን ሁሉ በሁለት የሀሳብ ጎራዎች ለይቶ ሲያጨቃጭቅ ሰንብቷል። ለመጀመሪያ ጊዜ በኢቢኤስ ቀርቦ በነበረው ታሪክ ልቡ ያልተነካ የሀገሬው ሰው አልነበረም። ፕሮግራሙን በመምራት ላይ የነበሩት ባለሙያተኞች ሳይቀሩ በሕዝብ ፊት ስቅስቅ ብለው ሲያለቅሱ ሲያነቡ ታይተዋል። የኋላ በቀረበው ፕሮግራም ላይ ብዙዎች ከያሉበት ብቅ እያሉ እናውቃለን ስለሚሉት እውነት የፎቶ ማስረጃዎችን እያበሩ ይፋ ያደርጉ ጀመር። በሌላ መልኩ ደግሞ የሰው ልጅ እንደምን አድርጎ እንደዚህ ጨክኖ ሰው ላይ እንዲህ ያለ ተግባር ይፈጽማል በሚል ሐዘን ቁጭታቸውን የሚገልጹ ሰዎች በብዛት ይሰሙም ይደመጡም ጀመር። እንዲህ ያለው ታሪክ በብዙ መልኩ ከብዙ አቅጣጫዎች ብዙ አይነት ሐሳብና አስተያየቶች እንዲሁም ነቀፌታ አዘል መልእክቶች እንዲተላለፉበት ምክንያት ሆኗል። መንግስትም ጉዳዩን እንዲህ እንደዋዛ ቀለል አድርጌ የምመለከተው ነገር አይደለም፣ ይህ ከባድ ነገር ነው ብሎ ጥልቅ ምርመራ ያደርግበት ከያዘ ውሎ አድሯል። እንደዚህ ያለው ጉዳይ ከታሰበለት ዓላማ ውጭ ህዝብ ዘንድ በመድረሱና አቅጣጫውን በመቀየሩ ኢቢኤስም ጉዳዩ ላይ መግለጫ ሰጥቷል። ውሎ አድሮ ከቀናት በኋላ ከብርቱካን ታሪክ ጋር ተያይዞ ኢቢኤስ የፕሮግራም ክፍል ሰራተኞችና ባለቤቶች በህግ ቁጥጥር ስር ሊውሉ ችሏል። ባለቤቶቹ በሚቀጥለው ቀን ቢፈቱም የፕሮግራም ክፍል ሰራተኞች ናቸው የተባሉ ግለሰቦች ግን ጉዳያቸው በፍርድ ቤት እየታየ ይገኛል። ልፍ ሲልም የመንግስት ቴሌቪዥኖችም ከጉዳዩ ጋር ተያይዞ ሌላ መልክ ያለው ፕሮግራም ሰርተው አቀረቡ። ይህ ሲሆን ተመልካቹ እንዴት ሆኖ እንዲህ ሊሆን ቻለ በሚል ጥያቄ ውስጥ ግራቀኝ ሲወዛገብ ታይቷል። የብርቱካን ጉዳይ አሁንም አወዛጋቢና አከራካሪነቱ እንደቀጠለ ነው። ታሪኩ የእውነት ነው አይደለም የሚሉ ግለሰቦች በየጎራቸው የራሳችን የሚሉትን እውነት እያነሱ ይከራከራሉ። የእውነት ከሆነስ ማን ለምን ምን አስቦ ምን አቅዶ አደረገው የሚሉ ጥያቄዎችና አሁንም ያልተመለሱ እንቆቅልሾች ብዙ ናቸው። ለዛሬ ከብርቱካን ጀርባ ያለው ታሪክና የታሪኩ ዓላማን በተመለከተ ለመንግስትና ለሚመለከታቸው አካላት እንተውና ወደ ኢቢኤስ እንመለስ። የዚህ ርዕሰ ጉዳይ ዋነኛ መነሻ ኢቢኤስ አዲስ ምዕራፍ በሚል የሚያሰናዳው መሰናዶ ነው። ታዲያ ከብርቱካን ታሪክ ጋር ተያይዞ መንግስት ይህንን መሰናዶ ማገዱ ተሰምቷል። በኢቢኤስ ቴሌቪዥን ጣቢያ የሚተላለፈውን አዲስ ምዕራፍ የተሰኘ መሰናዶ ማገዱን የገለጸው የኢትዮጵያ መገናኛ ብዙሃን ባለስልጣን ነው። ኢቢኤስ ቴሌቪዥን ያሰራጨው ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃ ወስጃለሁ ሲል ነው የኢትዮጵያ መገናኛ ብዙሃን ባለስልጣን የገለጸው። በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ሕዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238/2013ን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ የጆርናሊዝም አሰራርን ያልተከተለ ሆኖ ተገኝቷል ይላል በመግለጫው። ጣቢያውም በፕሮግራሙ ዙሪያ ተጠይቆ በሰጠው ምላሽ ያሰራጨው መሰናዶ ሐሰተኛ መሆኑንና ስህተት መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጅ መሰረት ከስርጭት ታግዶ እንዲቆይ መወሰኑን አስታውቃለሁ ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። አዲስ ምዕራፍ በተሰኘ በዚህ የኢቢኤስ መሰናዶ ላይ ብዙ ችግርተኞች ህይወታቸው ተቀይሮ የታዩበት በተመልካች ልብም ውስጥ ደስ የሚል ስሜት የሚፈጥር ማለፊያ መሰናዶ ቢሆንም አልፎ አልፎ ግን መሻሻል ይገባቸዋል የሚባሉ ጉዳዮች
ከሚነሱባቸው የኢቢኤስ ፕሮግራሞች መካከል አንዱ ነው። ከነዚህ መካከል ተቋሙ በዓላት እየጠበቀ በብዙ ችግርና መከራ መካከል ያሉ ቤተሰቦችን ከሌላ የሀብታም ቤተሰቦች ጋር እያቀያየረ በሕይወት ኑረታቸው መካከል ያለውን ልዩነት በማሳየት ኋላ ላይ በኑሮ የደከሙትን ቤተሰቦች ቤት አድሶ የቤት ዕቃ ሟልቶ ወደ ቤታቸው ሲመልሳቸው የሚያቀርበው ዝግጅት እጅግ ግሩምና ማለፊያ ነው። ያም ሆኖ ግን ይህንን ፕሮግራም እጅግ በጣም ለብዙ ጊዜ ደጋግሞ ለሕዝብ እያቀረቡ የክፍት አየር ሰዓት ማሟያ ማድረጋቸው ተገቢ ያልሆነ ነገር ነው። ፕሮግራሙ አንዴ ከተላለፈ በኋላ ደግሞ ባይታይ ጥሩ ነው። በተለይ በችግር ውስጥ ላሉ ቤተሰቦች በተለይ ደግሞ ለልጆቻቸው ስነ ልቦና ሲባል የከረሙበትን ድህነት መልሶ መላልሶ ለአደባባይ እያሰጡ ለሕዝብ ማቅረብ ተገቢ አይደለም የሚሉ ሐሳቦች ይነሱባቸዋል። በሌላ መልኩ ከዚህ ጉዳይ ጋር ተያይዞ እንደ ቅሬታም እንደ ገንቢ ሐሳብም ከሚቀርቡ ሐሳቦች መካከል በአዲስ ምዕራፍ ሕይወታቸውን የቀየሩ ሰዎችን ከጊዜ በኋላ መልሶ ሄዶ መጠየቅና ግለሰቦቹም ሆኑ ቤተሰቦቹ በምን አይነት ሁኔታ ውስጥ እንደሆኑ አሁናዊ ሁኔታቸው ላይ ሌላ መሰናዶ ተሰርቶ ለሕዝብ ቢቀርብ የሚሉ ሐሳቦች ይነሳሉ። በእርግጥ እንዲህ ያሉ ሐሳቦች ገንቢ አስተያየቶች ናቸው። ዛሬ በባለስልጣኑ ትዕዛዝ የታገደው አዲስ ምዕራፍ ወደ አየር ተመልሶ በብዙ መሻሻልና መስተካከል የብዙዎችን ሕይወት ይቀይራል ብለን እንጠብቃለን። የአዲስ ምዕራፍ መሰናዶ የ50 ሎሚ ጉዳይ ነው። የአንዱን ቤተሰብ ችግር 50 ሰው ጌጥ ይሆነኝ ብሎ እልፍ እያለ የሚያነሳው የሚሳተፍበት ሸጋ መሰናዶ ነው። አዲስ ምዕራፍ ቢቀጥልና ቢሰራ በሂደት የብዙ ሰዎች የሕይወት ታሪክ የሚቀየርበት ዝግጅት መሆኑ ምንም የሚያጠራጥር ጉዳይ አይደለም። ኢቢኤስም የባለስልጣን መስሪያ ቤቱ አሻሽል ያለውን ነገር አሻሽሎ ይህንን መሰናዶ ወደ አየር ይዞት ይቀርባል ብለን ተስፋ እናደርጋለን። የብርቱካንን ጉዳይ በተመለከተ ጊዜ የሚፈታው ጉዳይ ነው። እርሱ ላይ የምናውቀው የምንለው ነገር የለንም። ቤት የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲሲቷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ ማለትም ከ71 እስከ 168 የካሬ አማራጮችን አቅርበንሎታል። የአከፋፈሉ ሁኔታ እንዳያሳስበው በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድር የተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲው በትህትና ጠየቅን። እናመሰግናለን።